ኦልሬዲ ምርጫ ካርዶች እየተቃጠሉ በቃ ህዝቡ ያቃጠላቸው ነው ያለው ገና ምርጫ ሳይኖር ማለት ነው። በግዱ ሰድ የተባለው ቤቱ ድረስ በተልኮ የመጣለት ሁሉ ተሰብስቦ ምርጫ ካርዱ እየተቃጠለ ያለበት ቀን ነው ያለው። ደግሞ ሌላ ቦታ ነው ወደ ደቡብ አካባቢ ነው ሲዳማ አካባቢ ተሞልቷል። አየህ ተሞልቷል፣ ካርዱ ተሞልቷል፣ ተፈርሞ ሁሉ ነገር አልቋል። በቃ ይሄ በከረጢት ተቀምጧል። ይህንን ነው እንግዲህ በኋላ አስገብተው ቆጥረው ምርጫ አሸነፍን ምናምን ሊሉ የሚችሉት ማለት ነው። በፊትም ማለት አሁን ፋኖ እንደዚህ አይነት ቅድ ባያወጣም አማራ ክልል ላይ፣ ትግራይ ክልል፣ በተወሰነ ደረጃ ኦሮሚያ ክልል፣ ቤኒሻንጉል በምርጫ ሊካሄድበት የሚችልባቸው መሰረቶች የሉ። ጦርነት ላይ ነው ህዝቡ። ብዙ ነገሮች መሰረተ ልማት ራሱ መደረግ ቆሟል። አንተ በጀት ለማስገባት ወይም ለህዝብ ሊጠቅም የሚችሉ ምግብና ቁሳቁስ ነገሮችን ወይም ሌሎች ነገሮች ኖርማል ነገሮችን ማስገባት በማይችልበት ሁኔታ ላይ እንዴት ነው ምርጫ ሊመረጥ የሚችለው? የትክክለኛ ሳይሆን የተብኳካ ነገር ላይ ብዙ ግፍና ወንጀል ባለበት ቦታ ውስጥ መሳተፍ ተገቢ ነው ወይ የሚለውን ጥያቄ ለእነሱ ነው የምንጠይቃቸው። ያው ለሚመጣውን ነገር መዘጋጀት ነው። ሞቲቭ ምንድን ነው? ግቡ ምንድን ነው? ወንበር ማግኘት ነው? የሚኒስትርነት ቦታ ማግኘት ነው? ተጠግቶ የሆነ የተሻለ ኑሮ መኖር ነው? ወይስ ለሀገሪቷና ለህዝቧ ለውጥ ማምጣት ነው የፈለገው? ስለዚህ አሁን የሚኖርበት ፖዚሽን ይህን የመጨረሻውን ሊመልስ ይችላል። ሊመልስ ካልቻለ ሌሎቹን ነው ማለት ነው። ቅድመ ሁኔታዎችን ይሄን አስቀምጠናል እና ይሄ ካልተስተካከለ አንሳተፍም ካልክ በኋላ ገብተህ አይ ባይስተካከልም በቃ እንግባ ብለናል ብለህ ካሰብክ ከገባ በኋላ ለሚመጣው ጥያቄ፣ ለሚመጣው ቻሌንጅ፣ ላይ ለሚመጣው ነገሮች ሁሉ ክሪቲሲዝም፣ ትችት ምናምን ሁሉ ራስን አዘጋጅተህ ነው የምትገባው። ስለዚህ እውነት ለአንተ ለሀገር ነው የቆምከው ወይስ በዚህ ፌክ በሆነ ምርጫ ላይ አጃቢ ሆነ ገብተህ ለውጥም ላታመጣ መልሰህ ደግሞ ከህዝብም ተለይተህ እሱም ብቻ አይደለም ይሄ መንግስት ለሚቀጥለው 5 ዓመት ለሚያደርገው ወንጀል እንደ ተባባሪነት ገብተህ ምንድን ነው የምትጠብቀው? ህዝቡስ አንተን እንዴት ነው ሊያይህ የሚችለው የሚለውን ነገር በደንብ ታስቦበት ከተገባ እንግዲህ ያው የሚመጣውን መቀበል ነው። ይሄንን መንግስት ዝም ብሎ ለ5 ዓመት ሌላ የፋሽስታዊ አገዛዝ ዘመን እድል መስጠት ስለሆነ ህዝቡ በምርጫው እንዳይሳተፍ ግዴታ ከሆነበት ካርድ ምን እናንተም ብላል ወስዶ ቢፈልግ ይቅደደው ቢፈልግ እንትን ይበለው። በጀስ መውጣት መግባት አሁን እኮ ባንክ እንኳን ስትሄድ አብሮ ከፋይዳ ጋራ የታለ ምርጫ ካርድ ተብሎ እየተጠየቀ ነው። ሰው መቼም አይኖር አይባልም። ተጨንቆ ነው ያለው ማህበረሰቡ። ነገር ግን ያንን ከወሰደ በኋላ የራሱን መንገድ ፈልጎ ሳቦታጅ ማድረግ አለበት የሚባለው የውሸት ምርጫ ስለሆነ ነው። ይቻላል አዲስ አበባ ላይ ቁጭ ብላ ይሄንን መናገር እኮ ትችላለህ። ቅድም እንዳልኩ ማለት ነው ምርጫውን 100% አሸንፈናል ማለትም ይችላሉ። በቃ ይሄንን ነው የምንጠብቀው ይሄንን ነው። የምርጫ ቀን ያለምንም ስጋት ህዝቡ ድምፅ እንዲሰጥ የጸጥታ ኃይሉ የትኛው የጸጥታ ኃይል በየቀኑ የሚገባው ሚሊሻ ጄኔራል ሳይቀር እንግዲህ የሰሞኑን አማራ ክልል ላይ በሚደረጉት ውጊያዎች ላይ ከአማራ ክልል አልፎ ወለጋ ላይ እንትን ያሉትን ያው ጀነራሎች ሰምተሃል አይደለም? 100% አሸንፍ ያለው ይበል። ከዛ በስጦታ በድራጉ በእንትን በዳረጎት ተደርጎ እንደተለመደው ከሱ ጎን ሊቆሙ የሚችሉ ፓርቲዎችን የተወሰነ ወንበር ይሰጣቸዋል። ከዛ በኋላ እኔ እኮ ባልሰጣችሁ ኖሮ እያለ ሙሉን አመት ሙሉ ባሪያ ለማድረግ ያንን ኮት እያደረገ ይቆያል። ከዛ ውጭ ግን ተመረጥኩ ቢል ማንም የሚያምነው ስለሌለ ሰውን ከማሰቃየት ዝም ብሎ 100% ተመርጫለሁ ብሎ ዜና ቢሰራ በቂ ነው። ሌላውንም እንደዚሁ ውሸት አይደለም የሚሰራው 100% ውሸታሞች እኮ ናቸው 100%። ስለዚህ ይሄንንም እንደሌላው ውሸት የኢትዮጵያ ጠግቦ አደር ነው፣ ከዓለም አንደኛ ነው፣ በ10% በላይ በአፍሪካ ተደርጎ የማይታወቅ እድገት እያሳየ ነው ምናምን እየተባለ ብልጽግናዎች መጥተው አብይ አህመድ እና አዳነች እንደሚነግሩን አይነት ውሸት ይህንንም እንደ አንድ ውሸት ብልጽግና ምርጫውን አሸነፈ ብለው ይለጥፉ። በቃ ይህንን እንደዚህ ነው ሊሆን የሚችለው። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬ ልዩ ዝግጅታችን ሳይጀመር የከሸፈው ምርጫና ታጣቂዎች በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ።
ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ነቃቸው። ዛሬ ቆይታ የምናደርገው ሳይጀመር የከሸፈው ምርጫና ታጣቂዎች የተሰኘ ነው። እጅግ ጠንካራ የሆኑ ሀሳቦችን እናነሳለን። በዚህ በምናነሳው ሀሳብ ዙሪያ ላይ ይህን መሰናዶ የሚከታተሉ አድማጭ ተመልካቾቻችን የሚሰጡትን ማስተያየት መነሻም አድርገን ወደፊት እንግዲህ በደንብ የምንሄድበት ጉዳይ ነው የሚሆነው። እንዲወጣ መረጃ አለ በፋኖ በኩል፣ እሱን መነሻ አድርገን ወደ ዋና ውይይታችን ነው የምንገባው። መቲ፣ እዚህ በምስሉ ላይ እንደምናየው ፋኖ የሰጠው መግለጫ አለ። ምርጫ ቦርድ በአማራ ክልል 8 የምርጫ ክልሎች ምርጫ እንደማይካሄድ በደብዛዛውም ቢሆን ነግሮናል። ነገር ግን አሁን ባየነው የፋኖ መግለጫ ከግንቦት 21 ጀምሮ ለ5 ቀናት ሙሉ ክልሉ በትራንስፖርት እገዳ ይዘጋል ብለዋል። ይህ ማለት ምርጫው መንግስት ባመነበት፣ ምርጫ ቦርድን ባመነበት በ8 ምርጫ ክልሎች ስለ አማራ ክልል ነው የምናወራው፣ አይካሄድም። ይህ ማለት ፋኖም በእንዲህ መልኩ መንገድም የዘጋ እንደሆነ እገዳም የጣለም እንደሆነ፣ ግን በአብዛኛው የምርጫ ወረዳዎች ውስጥ ምርጫ ማካሄድ ይቻላል። የፋኖንስ መግለጫ አንድ ላይ አያይዘሽ ያለሽ አስተያየት ምንድን ነው? በፊትም ማለት አሁን ፋኖ እንደዚህ አይነት ቅድ ባያወጣም አማራ ክልል ላይ፣ ትግራይ ክልል፣ በተወሰነ ደረጃ ኦሮሚያ ክልል፣ ቤኒሻንጉል በምርጫ ሊካሄድበት የሚችልባቸው መሰረቶች የሉም። ጦርነት ላይ ነው ህዝቡ። ብዙ ነገሮች መሰረተ ልማት ራሱ መደረግ ቆሟል። አንተ በጀት ለማስገባት ወይም ለህዝብ ሊጠቅም የሚችሉ ምግብና ቁሳቁስ ነገሮችን ወይም ሌሎች ነገሮች ኖርማል ነገሮችን ማስገባት በማይችልበት ሁኔታ ላይ እንዴት ነው ምርጫ ሊመረጥ የሚችለው? ለህዝቡ ለኑሮ ለዕለት ለዕለት የሚያስፈልግ ነገር ራሱ እንደተለመደው እንደ ድሮ እንደ ልቡ በማይገባበት በማይወጣበት ሁኔታ ላይ ምርጫ የሚባል ነገር ሊከናወን አይችልም። ስለዚህ ይሄ እነሱ ያው ዝም ብለው እንትን የሚሉት ነገር ነው እንጂ ምርጫው መጀመሪያውንም የለም። ምርጫ ያለው በጣም ግንባር ቦታዎች ላይ ናቸው ያሉት። ዋና ዋና ከተማ ላይ ሊያደርጉ ይችላሉ። አዲስ አበባ፣ ምናልባት በተወሰነ ደረጃ ባህር ዳር ወይም መሀል ኮምቦልቻ ላይ ምናምን መሀል ሴንተር ከተማዎች ላይ ካልሆነ በስተቀር ውስጥ ለውስጥ መንቀሳቀስ አይደለም ምርጫ ማድረግ አይደለም። እነሱ ራሱ አይገቡም። ገብተው ያውቃሉ እንዴት ተደርጎ አመራር አይገባም ወደ ውስጥ ምናምን። ከተማውን ነው የሚኖረው። ትላልቆቹ ደግሞ አዲስ አበባ ነው የሚኖሩት። እንዴት ሄደው ነው ምርጫ የሚያከናውኑት? እና የማይሆን ነገር ነው። ኦፍኮርስ ብቻውን ተወዳድሮ ራሱ የኢትዮጵያ ኢንሳይደር ይመስለኛል አንዴ ብቻውን ተወዳድሮ ብቻውን የሚያሸንፍ እንትን ነው መንግስት ነው አሁን ያለው። ስለዚህ እንደው ለይስሙላ መረጥን ለመባል ካልሆነ በስተቀር በምንም አይነት ሁኔታ ምርጫው የማይከናወንባቸው ቦታዎች ብዙ ናቸው። እሱም ብቻ አይደለም። አንዳንድ ከተማዎች ደግሞ ምርጫ ካርዶች ተሞልተው እንደውም ማምጣት ከቻልኩ ልፈልግ ተሞልተው ቅድሚያ ተዘጋጅተው ተቀምጠዋል። ምክንያቱም ያው ምርጫ ምናምን የመደረጉ ነገር ምርጫው የውሸት ስለሆነ ፌክ ስለሆነ ከዚሁ በከረጢትና በምናምን ምርጫቸው ተሞልቶ ተዘጋጅቶ የተቀመጡባቸውን ቦታዎች ሁሉ በቀደም ኤኤምኤስ ላይ እያሳየ ነው ነበር እኔና ደረጀ። እና አንዳንድ ቦታ ደግሞ አማራ ክልል አሁን እዚህ ላይ እንደማሳይ ኦልሬዲ ምርጫ ካርዶች እየተቃጠሉ ነው። በቃ ህዝቡ እያቃጠላቸው ነው ያለው ገና ምርጫ ሳይኖር ማለት ነው። በግዱ ሰድ የተባለው ቤቱ ድረስ በተልኮ የመጣለት ሁሉ ተሰብስቦ ምርጫ ካርዱ እየተቃጠለ ያለበት ቀን ነው ያለው። እና ያው ቀልድ ነው። እኛ ራሱ እንደው መቼም ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ለማሳየት ካልሆነ በስተቀር እነሱ የፈጠሩት የምርጫ ቫይብ የሚመስል ነገር ሙሉ በሙሉ ውሸት እንደሆነ እናውቃለን። ይሄ ደግሞ ሌላ ቦታ ነው፣ ወደ ደቡብ አካባቢ ነው፣ ሲዳማ አካባቢ ተሞልቷል። አየህ ተሞልቷል፣ ካርዱ ተሞልቷል፣ ተፈርሞ ሁሉ ነገር አልቋል። በቃ ይሄ በከረጢት ተቀምጧል። ይህንን ነው እንግዲህ በኋላ አስገብተው ቆጥረው ምርጫ አሸነፈን ምናምን ሊሉ የሚችሉት ማለት ነው። ስለዚህ ከመጀመሪያ እስከ መጨረሻው እስካሁን ድረስ ያለው ከሀገሪቷ ካለው ነባራዊ ሁኔታ በተጨማሪ ደግሞ ፌክ ነው ምርጫ። አሁን ደግሞ እዚህ ላይ እንትኑ ይሄ የወጣው የጉዞ ገደብ ገና ሳይጀምር በፊት ይሄ ነገር ከመውጣቱ በፊት ጭር እያለ ነው አካባቢ ላይ ሰው ወደ ቤቱ ተከቶ እየገባ ነው ያለው። ይሄንንም ከሰማ በኋላ የበለጠ ጸጥ ረጭ እያለ ነው አማራ ክልል እና ሙሉ በሙሉ ምንም እንቅስቃሴ አይኖርም ብዬ ነው የምገምተው ከዚህ በተያያዘ ማለት ነው። ጥሩ፣ እዚሁ መግለጫው ላይ ጥሩ መረጃዎችን ነው ያጋራሽን መቲ። መሬት ላይ ያለው
ይህንን ይመስላል። ለዚህም ነው አስቀድሞ የከሸፈ ምርጫ የምንለው። ሌላው በዚህ በመግለጫው ላይ ንቅናቄው እንደገለጸው ገዢው ፓርቲ ዓለም አቀፉ ማህበረሰብ ለማታለል በጦርነት አውድ ውስጥ የምርጫ ድራማ እያዘጋጀ ነው ይላል። በኢትዮጵያ ኢንሳይደር በሌሎችም በጥናት መሰረት ባደረገው በተዘገበው ዘገባ መሰረት ደግሞ ብልጽግና በአማራ ክልል 11 የፓርላማ ወንበሮችን ያለምንም ተፎካካሪ ብቻውን እንደያዘ ተገልጿል። አሁን ደግሞ በፋኖ በተሰጠው ትዕዛዝ መሰረት መንገዶች ሁሉ ይዘጋሉ። ስለዚህ ሰኞ ዕለት በአማራ ክልል የሚቆጠረው ድምፅ ቅድምም ስታሳይን ከነበሩ የተጨበረበሩ ድምፆችና ቀድሞ እንደዚህ በማዳበሪያ የተቀመጡ ነገሮች አሉ። ሌሎችም ቅድመ ሁኔታዎች ያየናቸው የታዘብናቸው ነገሮች አሉ። እነዚህን መነሻ ስናደርግ ሰኞ የሚካሄደው ምርጫ አሁንም እዛው አማራ ክልልን ያለ ነው። ወደ ሌሎችም ወደ በኋላ እንመጣለን። የሚቆጠረው የህዝብ ድምፅ ነው ወይስ በጠመንጃ ጥላ ስር የተሰበሰበ የብልጽግናና የራሱ የካድሬዎች ድምፅ? ይህ ምርጫ በአማራ ክልል ያለውን ቀውስ በምንስ መልኩ ያስቆመዋል ወይስ ምንስ ይዞልን ይመጣል ከሰኞ በኋላ? ምንም ዝም ብሎ ነው እኮ። ምን መቁጠር ያስፈልጋል? መቁጠርም አያስፈልግም። ሰውን ከቤቱ ማስወጣት አያስፈልግም። ሰውን ባያደክሙ ጥሩ ነው። እንደውም አንዳንድ ቦታ ደግሞ እየዞሩ ከሰው ተጨማሪ ገንዘብ አዋጡ። ለምን? ለምርጫው ለታ በሬ አርደን የምንበላበት እንደሚያሸንፉ ያው ምንም ነገር ለውጥ ለማይመጣ እነሱ ራሳቸው እንደሚቀጥሉ አንተ ብትሸነፍ በሬ ልታርድ ነው። እርግጠኛ ሆኖ ለሴሌብሬሽን ገንዘብ አዋጡ እየተባለ ነው። የበሬና የሰንጋ ገንዘብ አዋጡ እየተባለ ነው። ስለዚህ ምንም ህዝቡን ባያለፉት ጥሩ ነው። በቃ ዝም ብሎ አሸንፍ ያለው 100% ይበል፣ እንደ ወያኔ 100% አሸንፍ ያለው ይበል። ከዛ በስጦታ በድራጉ በእንትን በዳረጎት ተደርጎ እንደተለመደው ከሱ ጎን ሊቆሙ የሚችሉ ፓርቲዎችን የተወሰነ ወንበር ይሰጣቸዋል። ከዛ በኋላ እኔ እኮ ባልሰጣችሁ ኖሮ እያለ ሙሉን አመት ሙሉ ባሪያ ለማድረግ ያንን ኮት እያደረገ ይቆያል። ከዛ ውጭ ግን ተመረጥኩ ቢል ማንም የሚያምነው ስለሌለ ሰውን ከማሰቃየት ዝም ብሎ 100% ተመርጫለሁ ብሎ ዜና ቢሰራ በቂ ነው። ሌላውንም እንደዚሁ ውሸት አይደለም የሚሰራው። 100% ውሸታሞች እኮ ናቸው 100%። ስለዚህ ይህንንም እንደሌላው ውሸት የኢትዮጵያ ጠግቦ አደር ነው፣ ከዓለም አንደኛ ነው፣ በ10% በላይ በአፍሪካ ተደርጎ የማይታወቅ እድገት እያሳየ ነው ምናምን እየተባለ ብልጽግናዎች መጥተው እና አብይ አህመድ እና አዳነች እንደሚነግሩን አይነት ውሸት ይህንንም እንደ አንድ ውሸት ብልጽግና ምርጫውን አሸነፈ ብለው ይለጥፉ። በቃ ይህንን እንደዚህ ነው ሊሆን የሚችለው ሰውን ሳያለፉት። ከዛ ተወዳድረ ብቻህን ብታሸንፍም ህዝብ መርጦን ቢያሸንፍ የለውጥ ኃይል ሁልጊዜ ለውጥ የሚፈልግ ኃይል በራሱ መንገድ እንቅስቃሴን ያደርጋል ማለት ነው። ዝም ብሎ ይሄ አሁን ለውጭዎቹ ነው። ውጭዎቹ ይሄ ድጋፍ ሰልፉ ምናምን እኮ ማህበረሰቡ ያውቋል። በግዴታ እንደወጣ ያውቋል። በማስጠንቀቂያ እንደወጣ ያውቋል። በቃ ተደግኖበት መሳሪያ እንደወጣ ያውቋል። ደሞዙ እንዳይቀማ ብሎ ከስራ እንዳይባረር ብሎ እንደወጣ ያውቋል። በዛ ሁኔታ የወጣውን ማህበረሰብ እኛን ለመደገፍ ስለወጣ እናመሰግናለን ምናምን ብሎ የተውኔት ምስጋናና ምናምን ተውት፣ ፉገራ ነው። ራሱ መልሰ አስገድዳ ያወጣውን ሰው በራስ ፍቃድ ስለወጣልኝ አመሰግናለሁ ብለህ መልሰ እንዴት በዛ ደረጃ ታሸማቀቀዋለህ? ነገር ግን ውጭ ያሉ የውጭ ሀገራት ለምርጫው ባጀት ስለሚመድቡ እነሱን ታዛቢም ስለሚልኩ ምርጫ ተካሂዷል፣ ሌላ 5ኛ ዓመት ህዝቡ ፈቅዶልኛል ተመርጫለሁ ብሎ ያንን ለማሳየት ነበር። መጥፎነቱ ከተወሰነ የአፍሪካ ህብረት ወደ 37 ሀገራት እና ኢጋድ ነው እነ ወርቅነህ ገበየሁ ናቸው እንደምታውቀው ነው። አፍሪካ ሀገራት ደግሞ ለመዝናናት ቢሆን ኢትዮጵያ በትንሽ በትልቁ ስብሰባ የሚመጡ ናቸው። ከነሱ በስተቀር አውሮፓን ዩኒየን አልልክም ብሏል። ምንም ታዛቢ አልልክም፣ ያው ራሳችሁ ተወዳድራችሁ ራሳችሁ ናችሁ የምታሸንፉት ብሎ ነው መሰለኝ አልልክም ብሏል። ስለዚህ ይሄ ትርኢቱ ለውጭዎቹ በተለይ ፈንድ ምናምን ለሰጡት ነው። የገንዘቡ ላይ በኋላ እንመጣለን። ሌላው ይህ በእንዲህ እንዳለ በአማራ ክልል ካለምንም ጸጥታ ችግር ምርጫው እንደሚካሄድ አንድ ሹመኛ ገልጸዋል። በምርጫ ቀን ያለምንም ስጋት በህዝብ ድምፅ እንዲሰጥ የጸጥታ ኃይል ተዘጋጅቷል በማለት መግለጫ ሰጥቷል። እንደው ለተመልካቾቻችንም ምን ብለው ነበር የሚለውን ነገር የክልሉ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጀነራል ዘላለም መንግስቴ ዶክተር በሰጡት መግለጫ በምርጫ ወቅት የክልል ፖሊስ የተሰጠውን ኃላፊነቱ በአግባቡ ለመወጣት መዘጋጀቱን ገልጸው በ7ኛው ጠቅላላ ምርጫ በክልሉ ከምርጫ ምዝገባ ጀምሮ እስከ ምርጫ ቅስቀሳ የማጠቃለያ ዕለት የታየው ማህበረሰቡ የነቃ ተሳትፎና ፍጹም
ሰላማዊ ድባብ በምርጫ ዕለትና ከምርጫም በኋላ ቀጣይነት እንዲኖር ፖሊስ ተዘጋጅቷል ይላልና ዝርዝር ዘገባ አለ። በቪዲዮ ላይም በግልጽ የሚታይ ነገር አለ። እዚህ ጋር ጥያቄዎችን እናንሳ። መቴ በሰባተኛው ጠቅላላ ምርጫ በክልሉ ከምርጫ ምዝገባ ጀምሮ እስከ ምርጫ ቅስቀሳ ማጠቃለያ ዕለት የታየው የማህበረሰቡ የነቃ ተሳትፎና ፍጹም ሰላማዊ ድባብ ይላል። ልብ አድርጊ፣ ፍጹም ሰላማዊ ድባብ። ቅድም ስትገልጽ ነበረ። ይህን መሰናዶ ከመስራታችን ከቀናቶች በፊት ከ2 ከ3 ቀናት በፊት ከፍተኛ የጀነራል ማዕረግ ያላቸው ወታደራዊ አዛዥ መንግስት መር በሆነ ጦርነት ምክንያት ሞተዋል፣ ተገለዋል። ከአንድም ሁለት በክልሉ ይህን መሰናዶ እያደረግን ባለንበት ወቅት ላይ ፋኖን በሰጠው መግለጫ መንግስት ያለው የሌለውን አቅሙ ተጠቅሞ ፍጹም እሱ የሚፈልገውን የስሙላ ምርጫ ለማካሄድና ሰላማዊ ነው ለማስፋል ጦሩን ሁሉ አዝምቶ ውጊያ ላይ ነውና ህዝብ ይወቅልኝ ሲል መግለጫ ሰጥቷል። ፋኖ ይህን መግለጫ ባይሰጥም በሚረዱ የጀነራል ሹመኞች ለቅሶ ቤተሰቦች ራሱ መንግስት ባወጣው የሀዘን መግለጫ ሁሉ እያየን ነው ያለው ነው። ውጊያው ተጣጥፏል። እኚህ ሹመኛ ፍጹም ሰላማዊ ይላሉ። ቅድም በገለጽ ነው መንግስት ባረጋገጠው ምርጫ ቦርድን ባረጋገጠው በአማራ ክልል ምርጫ መካሄድ የማይችልባቸው 8 የምርጫ ጣቢያዎች ሁሉ 8 የምርጫ ክልሎች ሁሉ አሉ። 8 ወንበሮች ምርጫ አይካሄድባቸውም። የህዝብ እንደራሴዎች እነሱ ያመኑት ማለት ነው። እሱ ያው በትክክል መቲ እነሱ ባመኑት ይሄ ሁሉ አልሆነም። መሬት ላይ ያለው ሀቅ ደግሞ ይሄንን ይመስላል። ታዲያ ኮሚሽነር ዘላለም ምን እያሉ ነው ያሉት? የምርጫ ያው ኢትዮጵያን ኢንሳይደር በተለይ ፔጅ አለ ኢትዮጵያን ኢሌክሽን የሚላለው እና እዛ ላይ በየጊዜው የሚሰጥ መረጃ አለ እና ዛሬ የጸጥታ ስጋት፣ የበጀት እጥረት፣ ፖለቲካዊ ጫና፣ የፖሊሲ ለውጥ የፈተነው የምርጫ ቅስቀሳ ለመጪው ሰኞ ግንቦት 24 ቀን ለታቀደው 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች እና የግል እጩዎች ለ5 ወራት ያህል ሲያካሂዱ የቆዩትን የምረጡኝ ቅስቀሳ ትላንት ግንቦት 19 በይፋ አጠናቀዋል ይላል። የጸጥታ ስጋት፣ የበጀት እጥረት፣ የፖለቲካ ጫና፣ የፖሊሲ ለውጥ የፈተነው የምርጫ ቅስቀሳ ማለት ነው። ይህ ሁሉ ነገር እውቅና የተሰጠው ነገር ነው። ከዛም ውጭ አሁን ብዙዎቹ ከጸጥታ ጋር ያው አሁን የፓርቲዎቹ ፔጆች ላይ ብትሄድ የታሰረባቸውን፣ የተከለከለባቸውን፣ የታገደባቸውን እንደውም ለምርጫ መጥተው ራሱ የማይወዳደሩ ወደ 6 ፓርቲዎች አሉ። 3ቱ ትግራይ ያሉ ናቸው። ሌሎች 3ቱ ደግሞ እንደዚሁ ሌላ ቦታ ያሉ እና መዓት ነገር ነው እየተደረገ ያለው በዚህ ምርጫ ጊዜ ላይ ማለት ነው። እና ለምሳሌ ገንዘብ እንኳን በጀት እንኳን ምንም ገንዘብ ብዙ ገንዘብ ቢያገኙ ገንዘብ እንኳን አልተከፈለንም፣ ደሞዝ አልተከፈለንም ብለው እንትን ሲያረጉ ትችት ሲያቀርቡ የነበሩ ሰዎችን እና ትተን እንወጣለን ምናምን ብለው የነበሩ ሰዎችን ከዚህ በፊት በዜና አቅርበናል። እና አሁን ግን እስካሁን ድረስ ተንጠባጥቦ የቀረ ያልተከፈለ አለ ብሎ እንግዲህ ምርጫ ቦርዱ ራሱ ቲክፋ ላይ እውቅና ሰጥቷል። ወደ $7 ሚሊዮን ድጋፍ አግኝተናል ካሉ በኋላ ለ7ኛው ጠቅላላ ምርጫ በተለያዩ ሀገራት አካባቢዎች የተሰማሩ ምርጫ አስፈጻሚዎችን በወቅቱ ክፍያዎችን አልተፈጸሙ በሚል ያቀረቡት ቅሬታ ትክክል መሆኑን ነው እንግዲህ የኢትዮጵያ ምርጫ ቦርድ የገለጹት ማለት ነው። እነሱ የሚሉት በብዙ ምክንያት ነው። ቲንክ አንዳንዶቹ በጣም ልጆች ናቸው መሰለኝ መታወቂያ የሚያመጡት የቤተሰቦቻቸውን ነው፣ ባንክ አካውንት የሚያመጡት የቤተሰቦቻቸውን ነው፣ ወይም ባንክ አካውንት የላቸውም እና የሩጫ ነገር ስለሆነ በዛ ምክንያት እና በሌሎች ምክንያት ሳይከፍሉ መቅረታቸውን ሁሉ የሚያሳይ ነው። ከዛ ውጭ ነው እንግዲህ $7 ሚሊዮን ገንዘብ የወጣበት ምርጫ ነው። አሁን በዚህ ደረጃ እርምጥምጥ ብሎ ብዙ ሰው ታስሮበት ተሰዶበት በጉልበት ሰልፍ እንዲወጣበት ተደርጎ ብዙ ነገር አሳልፎ ዛሬ ላይ ያው በቃ ተውኔቱ የሚያልቅበት ጊዜ ይመስለኛል። ዛሬ ተውኔቱ አልቋል። ከዚህ በኋላ ያለው ነገር ምንም ቢተውኑም ባይተውኑም ያው አሸነፍን ማለታቸው ማይቀር ስለሆነ የሰሞኑን የሰልፍ የምናምኑ ተውኔት ግን አልቋል። ከተውኔቱ ጋር በተያያዘ እዛው አማራ ክልል ላይ ያው የፖሊስ ኮሚሽነሩ ያሉትን አየን። የፋኖ ታጣቂ የሰጠውን መግለጫ አየን። በክልሉ ምን ይመስላል አጠቃላይ የሚለውን ነገር ተመለከትን።
ምክትሉ ጠቅላይ ሚኒስትርና እንደ ሀገር እንዲሁም ደግሞ የክልሉ ከፍተኛ ኃላፊ በባህር ዳር ስቴዲየም ደግሞ ተገኝተው በምርጫ ቅስቀሳ ወቅት ያደረጉት ንግግር አለና ምን ያህል ሹፈት ላይና ቀልድ ላይ እንዳሉ በእርግጥ ቅድም ስትገልጪው ነበረ ጥሩ አድርገሽ ከምርጫ በኋላ በደንብ የሆነ በመንግስት በጀትም በመዋጮም ፍሪዳው ተጥሎ ከበሮ እየተደለቀ አበደ ፈረስ የሚባልበት መሰናዶ አላቸው መንግስታዊ መዋቅሮች። አሁንም እርግጠኛ ስለሆኑ ሰው በጥሞና ጊዜ እነሱ የበግና የበሬ የሽሮ ማነው የቅቤ ምናምን መዋጮ እያዋጡ ያሉት ድግስ ላይ ነው ያሉትና ይህንን ድግስ ይበልጥ የሚያጠናክረው የእኚህ ሹመኛው ምክትል በማዕረግ ምክትል ጠቅላይ ሚኒስትር ናቸው። እስኪ ምን አሉ የሚሉትን እኔና በሱ ላይ ማሳብ እንሰጣለን። መቴ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። የሚገርምሽ ነገር መቲ ምን የመሰለ እነ ባርሴሎና እነ ማንቸስተር፣ ሪያል ማድሪድ የእንግሊዝም ይሁን የጣሊያን ክለቦች ይቅርና እሳቸውም ባላቸው የስልጣን ዘመን በባለፉት 8 ዓመታት በተለይ በባለፈው 3 ዓመታት ክልሉ በጦርነት ቀውስ ውስጥ ባለው ጊዜ ተሰደው ከመጡበት በጣት የሚቆጠሩት ቀናት ናቸው። እሳቸው ራሱ ወደ ከክልሉ ተሰደው መሀል አዲስ አበባ ላይ ነው ያሉት። ወደ ክልሉ ሲሄዱ ደግሞ በመከራ ነው። እዚህ ቀደም ራሱ ሰተነዋል አስታውሰሽ እንደሆነ መቲ ለዚህ ምርጫ ቅስቀሳ ራሱ በመናል አጀብና በመናል ስጋት ውስጥ ይህንን እየተናገሩ ካሁን ምን ይፈጠርብኛል እያሉ አደገኛ ስጋት ውስጥ ሆነው እንዳሉ የታወቀ ነውና አሁን ወጥተው እንዲህ ሲያወሩ በስቴዲየም ውስጥ የተገኙ ሰዎች አሉ። የተለመደ ነው። በ5-1 አወቃቀር በቀበሌ በምን በግዳጅ ይሄ የተለመደ ምንም ብዙ ደጋግመን የምንለው ነገር አይደለም። አብዛኛው በእጅ አዙር በሆነ አስገዳጅ ሁኔታ የወጣው ነው። ከዛ ውስጥ ደግሞ መንግስታዊ ማቅሮ ነው የስርዓቱ ደጋፊም የስርዓቱ ተጠቃሚ ሆኖ የወጡ ይኖራሉ በስቴዲየሙ ላይ ያሉ። እኚህ ሹመኛ ግን ወጥተው ከኢትዮጵያ አልፈው በአውሮፓ በጣሊያንም በተለያዩ በእንግሊዝም በምንም ያሉ ክለቦችን እንዲየጠሩ እንዲሲያሾፉ ከሳቸው የተወሰነ ኪሎ ሜትር ርቀት ግን ክልሉ እልም ያለ ጦርነት ውስጥ ነው። መንግስት አለኝ የሚለው ትጥቁንም ስንቁንም አዘጋጅቶ የሚዋጋበት ድሮንም ታንክም አሉኝ የሚላቸው ጄኔራሎች ሁሉ እየተገደሉበት ያለ ይሄ ጦርነት ደግሞ የሚካሄደው እሳቸው ንግግር በሚያደርጉበት ክልል ላይ ሆኖ እኚህ ሹመኛ ግን ምንም እንዳልተፈጠረ እንዲህ እየተናገሩ ያሉት መቲ። እኔ እኮ ወደ ሀገር ስትጠራ ብዙ ነገር አለ መቼም እንደነሱ አይነት እብደት ውስጥ ለማሰብም ራሱ ምንድነው አሁን እነዚህ ሰዎች ቢመጡ ኢትዮጵያ ውስጥ ብዬ ለማሰብም አልፈልግም። ምክንያቱም መዓት ሺህ ነገር ነው ማሰብ ያለብህ። ሆቴል ታስባለ፣ መንገድ ታስባለ፣ ከምንም በላይ ሰላም ታስባለ፣ ይታገታሉ ብለህ ታስባለ። በጦርነት መሀል እንደው አንዳቸው እንኳን ሉዝ ቢደረጉ ሲጀመር እንደዚህ አይነት ሪስክ ያለበት ቦታ እነሱ በብዶች አይደሉም፣ አይሄዱም። እነዚህ በጣም ሚሊየንስ በብዙ ሚሊየን ብር ተከፋይ የሆኑ ብዙ የሚበሉትና የሚጠጡት በደንብ በእንክብካቤ የሚኖሩ ሰዎች ናቸው። ምክንያቱም ትልቅ ገንዘብ የሚያመጡ ዓለም የሚከተላቸው ድንገት ባህር ዳር ሊጋብዛቸው እንዲህ ሲፈልግ በጣም ነው የሚገርመው። እንዲህ ምንድን ነው አሁን ለአንድ ሰው ለምርጫ ሲመጣ ምርጫ ምረጡኝ ሲል ሀገር ለማስተዳደር ነው። ይህ ሰውዬ ምናልባት የባህልና ስፖርት ሚኒስትር ቢሆን ምናልባት በተወሰነ ደረጃ ቢል ምንም አይደል ነው የምትለው። እሱም ቢሆን መጀመሪያ እዛው ሎካሊ እዛው ማህበረሰቡ በሚኖርበት ኢትዮጵያ ውስጥ ባሉ የእግር ኳስ ሂደቶች ላይ ከዛም አልፎ ደግሞ በቀጠናው ከዛ በአፍሪካ ምናምን እያለ ነው እንደው ላይን የሚገቡ የሚታመኑ ነገሮች ነው የሚወሩት። ምንድን ነው የምክትል ጠቅላይ ሚኒስትር ሆነ እዛ ዘለ ኳስ ምናምን ላይ ምን አደረሰ? መጀመሪያ በጣም እኮ የሚገርመው እሱ ነው። እና እዛ ያለ የባህር ዳር የአማራ ህዝብ እየጠየቀ ያለው እነዚህ ሰዎች የማየት ነው ጥያቄው። ያ ሁሉ ህዝብ ጫካ ወድቆ የሚዋጋው ያለው እግር ኳስ ተጫዋች መቶ እሱን ለማየት ፈልጎ ነው ይህን ሁሉ የሚጋደለው ነው ወይስ ሌላ ጥያቄ የለውም? ጠግቧል፣ ትምህርት ቤት እንደ ልቡ ይማራል፣ መኖሪያ አለው፣ ወጥቶ ይገባል፣ ሁሉ
ነገር ተስተካክሎለት አሁን የመዝናኛ ጥያቄ እግር ኳስ የማየትና የመዝናኛ ጥያቄ ነው ማለት ነው ማህበረሰቡ ያለው ምን ያህል እብዶች እንደሆኑና በዚህ ላይ ደግሞ ምን ያህል በሀገር ጉዳይ ላይ ምንም ነገር እንደማያስቡ የሚያሳይ ነው። መጥቶ እግር ኳስ ላይ ነው ሰው ሁሉ በእግር ኳስ ተብሏል። በዛ ላይ ለምን እሱን ጉዳይ ይዤ መጥቼ ለምርጫ ቅስቀሳ አላረገውም ብሎ ሌሊቱን ሙሉ የኳስ ክለብ አይነቶችን ሲያጠና አድሮ መጥቶ እንዲህ የሚያጨበጭቡለት እኮ እሰራለሁ በሚለው አይደለም፣ ምንም እንደማይሰራ ይታወቃል። ቻልከው እንትኑ መጥራት ቻልክ ሁሉንም እኮ ብለው እኮ ነው የሚያጨበጭቡለት ከስር ከስር ማለት ነው። እና እንኳን ጠራችሁ ይህን ሁሉ ቲም ሸምድደ ያስክ ምናምን ብለው ነው እኮ የሚያጨበጭቡለት። እና እንደዚህ እያጨባጨቡ እንደዚህ እየቀለዱ ነው ህዝብ በዛ በኩል እየሞተ ያለው እና በጣም የሚያሳፍር ነገር ነው። ህዝቡ እንግዲህ የሚመርጠውን ማወቅ አለበት። አንዳችም የህዝቡን ችግር ሳይናገሩ እንደዚሁ በእግር ኳስ አብደው እግር ኳስ የኢትዮጵያ ህዝብ ዋና ጥያቄው ይመስል የማይሆን ነገር የማይገመት ነገር ቃል ገብቶ ተመለሰ። በዚሁ ላይ አንድ ጊዜ እዚሁ ላይ ኳሱ ላይ ቆይልኝና ባህር ዳር ከተማ የሚገኙ ነዋሪዎች በግዳጅ ለድጋፍ ሰልፍ ውጡ መባላቸው ተገቢ እንዳልሆነ ተናገሩ። የብልጽግና ፓርቲ የምርጫ 2018 የቅስቀሳ ማጠቃለያን አስመልክቶ በባህር ዳር ከተማ ታላቁ ስቴዲየም የተካሄደው የድጋፍ ሰልፍ ለመሙላት ነዋሪዎች ቤት ለቤት በተደረገ ቅስቀሳ በአስገዳጅ ሁኔታ ለሰልፍ እንዲወጡ መደረጋቸውን የኢትዮጵያ ኢንሳይደር ዘግቧል። ይሄ አሁን በምስኪን በጉልበት መጥቶ ሳይፈልጉ ስራውን ትቶ ምን ብሎ ልቡ ተንጠልጥሎ ወደ ቤት ለመሄድ ያስበውን ነው እንግዲህ አመጣልሃለሁ አርሴናል ምናምን ባየር ሙኒክ ምናምን እያሉ የሚቀልዱበት ማለት የሚቀልዱበት ልበል እንጂ ሌላ ምን ታደርገዋለህ? ጥሩ፣ ወደ ሌላው ርዕሰ ጉዳያችን ደግሞ እንሄድ እናምራ። በአማራ ክልል የትኛውም የተቃዋሚ ፓርቲ የምረጡኝ ቅስቀሳ በግላጭ ያደረገበት አንዳችም እንቅስቃሴ የለም። በኦሮሚያ አቶ ዳውድ ኢብሳ ከውድድሩ መውጣትና የቢሮዎቻቸው መዘጋት በይፋ ገልጸዋል። ኦፌኮ ምርጫውን ማድረግ የማልችልበት ብዙ ዘርፈ ብዙ ችግሮች አሉ፣ ከጸጥታ መንግስት አፈናና ከሌሎች መሰል ምክንያቶች ምርጫውን ማካሄድ አልችልም፣ ላለመሰረዝ ስል ብቻ በአዲስ አበባ በተወሰነ መቀመጫ ወንበሮች ለመወዳደር ጥረት አድርጋለሁ እያለ ይገኛል። ነገር ግን ገዢው ብልጽግና ፓርቲ መስቀል አደባባይ ጨምሮ በየከተሞች ግዙፍ የድጋፍ ሰልፍ አድርጓል። ለይስሙላ ቅድም ያየነው የባህር ዳር፣ በአዲስ አበባ በተለያዩ አካባቢዎች ላይ የድጋፍና የምርጫ ማጠቃለያ የቅስቀሳ ሰልፍ አድርጓል። በአጠቃላይ ይህን ስንመለከተው ይህ ውድድር እውነት ፍትሐዊ አሳታፊ ነው ማለት እንችላለን? ብልጽግናስ በጦርነትና በህዝብ እልቂት መካከል በሚካሄድ በዚህ ጦርነት ምን ይዞልን የሚመጣ ምንስ የሚፈይድ ነገር ይኖራል ብለን መገመት እንችላለን? አሁን እኮ ሰዎች በተለይ ፖለቲከኞች ይህንን ምርጫ ማህበረሰቡ መቃወም አለበት፣ ተፎካካሪዎችም ኮንዲሽኖችን አስቀምጠው ቅድመ ሁኔታዎች መስተካከል ያለባቸውን ነገር አስቀምጠው እሱ ከተሟላ ብቻ ይሄ መንግስት ምርጫው እንዲካሄድ ስለሚፈልግ ለዛ ተገዶ እነዛ ቅድመ ሁኔታዎች ጦርነት ማቆም፣ እስረኞችን መፍታት የመሳሰሉትን ነገሮች እንዲያደርግ ግድ እንዲሉ ነው ሲል የነበረው እንጂ ከዛ ውጭ ባለበት ሁኔታ ከተቀጠለ ምንም ይሄንን መንግስት ዝም ብሎ ለ5 ዓመት ሌላ የፋሽስታዊ አገዛዝ ዘመን እድል መስጠት ስለሆነ ህዝቡ በምርጫው እንዳይሳተፍ ግዴታ ከሆነበት ካርድ ምን እናንተም ብላል ወስዶ ቢፈልግ ይቅደደው ቢፈልግ እንትን ይበለው። በጀስ መውጣት መግባት አሁን እኮ ባንክ እንኳን ስትሄድ አብሮ ከፋይዳ ጋራ የታለ ምርጫ ካርድ ተብሎ እየተጠየቀ ነው። ሰው መቼም አይኖር አይባልም፣ ተጨንቆ ነው ያለው ማህበረሰቡ። ነገር ግን ያንን ከወሰደ በኋላ የራሱን መንገድ ፈልጎ ሳቦታጅ ማድረግ አለበት የሚባለው የውሸት ምርጫ ስለሆነ ነው። የውሸት ምርጫ መሆኑ ብቻ አይደለም፣ አታለው ስልጣን ላይ መቆየት ብቻ ሳይሆን አታለው ለሚቀጥሉት 5 ዓመታት ሌላ ግድያ፣ ሌላ ወንጀል፣ ሌላ ጄኖሳይድ፣ ሌላ ሀገር የማፍረስ ነገር እንዳያረጉ እድል መሰጠት የለበትም የሚል ነው አቋሙ ሲንጸባረቅ የነበረው እና ለዚህ ነው እነሱ ደግሞ ህዝቡ መርጦናል፣ ከዚህ በኋላ ምንም ነገር ብናረግ ጠያቂ የለንም፣ ተመርጠን የተቀመጥንን በምርጫና በምርጫ ብቻ ነው ለውጥ የሚመጣው የሚል ፉከራ አላቸው። ግን እንደዚህ ብለው ምርጫ በሌለበት ሀገር ውስጥ ብዙ ሀገራት ላይ በአመፅ፣ በጦርነት፣ በህዝባዊ አመፅ ብዙ መንግስታት ተቀይረዋል።
አሁን እነሱ ከምርጫ ውጪ ምንም ነገር እንቅስቃሴ አናረግም ይላል። ገለው እንግዲህ ማህበረሰቡን የጨርሱት እንደሆነ አናውቅም። በዚህ በኩል ደግሞ ምርጫው የውሸት ነው። ሊወዳደሩ የሚገቡ ሰዎች ስንቶች ናቸው እስር ቤት ያላቸው? እኔ ያንተ የምናውቃቸው ፖለቲከኛ እስረኞች በአማራነታቸው በማንነታቸው እየታሰሩ ያሉ የምክር ቤት አባል የሆኑ እነዛ ሁሉ ሰዎች የተወካዮች ምክር ቤት አባል የሆኑ ሰዎች እስር ቤት ቁጭ ብለው ነው ምርጫ የሚያከናውኑት። ባለፈው እዚህ ሰልፍ ነበረ ለንደን እና እዛ ሰልፍ ላይ እኛ መርጠናል፣ የመረጥናቸው ሰዎች እስር ቤት ላይ ናቸው። ህዝቡ መርጧል። የመረጣቸውን ሰዎች እስር ቤት ከታችሁ እንደገና በሌላው ማህበረሰብ ላይ በምርጫ ሰበብ ወንጀል ሊሰሩበት አይገባም የሚሉ መፈክሮች ሁሉ ሲወጡ ነበር እና ይሄ ነው እየሆነ ያለው። ያው ግን ትግሉ ይቀጥላል። ምንም የሚያመጣው ለውጥ የለም። በነገራችን ላይ ልክ ነሽ መቲ፣ እውነት ነው። የህዝብ ውክልና ያላቸው በአሁኑ ሰዓት ላይ በግዞት እስር ቤት ነው የሚገኙት። ለዚህም ዝም ብለን አይደለም። የህዝብ እንደራሴ የሆኑት ክርስቲያን ታደለ፣ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር፣ ሌሎችም እንዲሁ ጋዜጠኞች፣ አክቲቪስቶች፣ ሌሎች ስለ ሀገራቸው ያገባናል፣ ይመለከተናል የሚሉ በተለይ ማንነትን መሰረት ባደረገ መልኩ አማራዊ ማንነታቸውም እንዲሁም ፖለቲካዊ አመለካከታቸው ጭምር ታሳቢ ተደርጎ በመንግስት በአገዛዙ አማካኝነት ለእስርና ለግዞት ተዳርጓሉ። ይህ በእንዲህ እንዳለ ሆኖ እነዚህን የግዞት እስረኞችን በተመለከተ ቅድም ስታነሺው ከነበረው ጋር አያይዘን የምናነሳው ያው ምርጫው ላይ ነው ትኩረታችን እያደረግን ያለ ነው። በፓርቲዎች በኩል ይሄ ጥያቄ ቀርበው ነበረ። ለምሳሌ እንደ ያፓ በትብብሩ ያሉ ፓርቲዎች እነዚህ የፖለቲካና የህሊና እስረኞች እንዲፈቱና ሌሎች 6-7 በዝርዝር ያስቀመጧቸው ቅድመ ሁኔታዎች ነበሩ። ለምሳሌ እንደ ያፓ ያሉ ፓርቲዎች በምርጫው ለመሳተፍ ያስቀመጧቸው ወሳኝ ቅድመ ሁኔታዎች ወይ አስቻይ ሁኔታዎች በማለት በተደጋጋሚ አጽንኦት በመስጠት በአደባባይ ላይ ሲገልጿቸው የነበሩ ቅድመ ሁኔታዎች ወይ መሟላት አለባቸው ብለው ያሰቧቸው ጥያቄዎች ነበሩ። እነዚህ ጥያቄዎች በምን ደረጃ ላይ እንደደረሱ በአደባባይ በእነዚህ ፓርቲ አካላቶች እስካሁን የተገለጸልን ነገር የለም። እንግዲህ የተባለው ጥያቄ ቢመለስ አንድም እንደ ህዝብ የምናውቀው ነገር ነው የሚሆነው። ከምንም በላይ ደግሞ እንደ ሚዲያ ባለሙያም ደግሞ መረጃው ከማንም በፊትም ይደርሰን ነበረ። በዚህ ጉዳይ ላይ ይህ መሰናዶ እስከምናቀርብ እና ወደ አደባባይ እስኪቀርብ ድረስ እየደረሰ አንዳችም መረጃ የለም። እንዲህ ያለው ለህዝብ በአደባባይ የተገባ ቃል ተግባራዊ ሳይሆን ሲቀር በራሱስ በተቃዋሚ ፓርቲዎችና ይመርጡኛል ብሎ ባሰቧቸው መራጮቻቸው ላይ የሚፈጥረው ተጽዕኖ ይኖር ይሆን? አዎ እንዴ ተጽዕኖም ይኖረዋል። ለውጥ የተሻለ ለውጥ አመጣለሁ ብለህ ከሆነ ወደ ተፎካካሪ ፓርቲነት የመጣኸው ምንም የተሻለ ለውጥ በማታመጣበት ቦታ ላይ ዝም ብለህ ራስህን ወክለህ የሆነ ወንበር ለማግኘት ብትሄድ ከሆነ ከህዝብ ትለያለህ፣ ትነጠላለህ፣ በቃ እንዳንዱ ትቆጠራለህ። ከዚህ መንግስት ጋር ሆነው በተፎካካሪ ፓርቲ ስም ሆነው ከመንግስት ጋር አብረው 5 ዓመት የቆዩት ፓርቲዎች ህዝቡ እንዴት ነው የሚያያቸው? በደንብ እኮ የምናየው እኮ ነው። የኢዜማን የአብንን የመሳሰሉትን ህዝቡ ከብልጽግና ለይቶ አይቷቸው ያውቃሉ? አያውቅም። የማያውቅ ከሆነ ነገ ብልጽግና ለሚጠየቅበት ነገር አብራችሁ ወስናችኋል የሚል ጥያቄ አይመጣም፣ ይመጣል። ስለዚህ ይህንን እያወቅ በተለይ ቅድመ ሁኔታዎችን ይሄን አስቀምጠናል እና ይሄ ካልተስተካከለ አንሳተፍም ካልክ በኋላ ገብተህ አይ ባይስተካከልም በቃ እንግባ ብለናል ብለህ ካሰብክ ከገባ በኋላ ለሚመጣው ጥያቄ ለሚመጣው ቻሌንጅ ላይ ለሚመጣው ነገሮች ሁሉ ክሪቲሲዝም፣ ትችት ምናምን ሁሉ ራስን አዘጋጅተህ ነው የምትገባው። ስለዚህ እውነት ለአንተ ለሀገር ነው የቆምከው ወይስ በዚህ ፌክ በሆነ ምርጫ ላይ አጃቢ ሆነ ገብተህ ለውጥም ላታመጣ መልሰህ ደግሞ ከህዝብም ተለይተህ እሱም ብቻ አይደለም ይሄ መንግስት ለሚቀጥለው 5 ዓመት ለሚያደርገው ወንጀል እንደ ተባባሪነት ገብተህ ምንድን ነው የምትጠብቀው? ህዝቡስ አንተን እንዴት ነው ሊያይህ የሚችለው የሚለውን ነገር በደንብ ታስቦበት ከተገባ እንግዲህ ያው የሚመጣውን መቀበል ነው። አይ እኛ ይሄ መንግስት ምንም ነገር ቢያደርግም እኛ እንደ ፖለቲካ ፓርቲ ገብተን የራሳችንን ኑሮ እንኖራለን፣ ወንበር ይዘን እንኖራለን ከሆነ እሱንም እናያለን። የሚታገለው ይታገላል፣ የሚኖረው ይኖራል እንደ ስራ ከሆነ። ለውጥ ግን ትክክለኛ ለውጥ ፈላጊ ግን ይሄ የለውጥ መንገድ ምንም ህጋዊው ብቸኛውና ትክክለኛው መንገድ ቢሆንም ነገር ግን ብቸኛ ሆኖ ነገር ግን ትክክለኛ ባልሆነ መንገድ ሲመጣ ግን ዝም ብሎ በዚህ ነው መሄድ የምችለው ብሎ የትክክለኛ ሳይሆን የተብኳካ ነገር ላይ ብዙ ግፍና ወንጀል ባለበት ቦታ ውስጥ
መሳተፍ ተገቢ ነው ወይ የሚለውን ጥያቄ ለእነሱ ነው የምንጠይቃቸው። ያው ለሚመጣው ነገር መዘጋጀት ነው እንግዲህ የሚሆነውን ነገር እናያለን። እያንዳንዱ የገባው ፓርቲ ለምርጫ የሚወዳደሩ የራሱ ሞቲቭ አለው። ሞቲቭ ምንድን ነው? ግቡ ምንድን ነው? ወንበር ማግኘት ነው? የሚኒስትርነት ቦታ ማግኘት ነው? ተጠግቶ የሆነ የተሻለ ኑሮ መኖር ነው? ወይስ ለሀገሪቷና ለህዝቧ ለውጥ ማምጣት ነው የፈለገው? ስለዚህ አሁን የሚኖርበት ፖዚሽን ይህን የመጨረሻውን ሊመልስ ይችላሉ። ሊመልስ ካልቻለ ሌሎቹን ነው ማለት ነው። ስለዚህ በራሱ ምርጫ ያንን እንደመቀበል ይሆናል። በእንደዚህ በህዝብ በዚህ ሙሉ በሙሉ የተጠላ መንግስት ጋራ ደግሞ አብሮ መስራት እንግዲህ በመጨረሻው ሰዓት በተለይ በጣም አደገኛ ነው የሚሆነው። እዚህ ላይ መረጃ ልጨምርልሽ መቲ። እንግዲህ ይህንን በደንብ ነው የምንሄድበት በቀሩት ጊዜያትም ቢሆን ባለን መሰናዶ አንቺም በምትሰሪያቸው ፕሮግራሞች እኔም በደንብ መፈተሽ አለበት። የህዝብ ተጠያቂነት መኖር መቻል አለበት። የሚዲያም ተጠያቂነት መኖር መቻል አለበት። በተለይ የአፓም ሆኑ ሌሎች ፓርቲዎች በአደባባይ የገቡት ቃል አለ፣ የተናገሩት ነገር አለ። ይህን ቃላችሁን የት አደረሳችሁ ስንል የምንጠይቅ ነው የሚሆነው። አሁን ከያዝነው መሰናዶ ጋራ ያው ሌሎች ሀሳቦች ስለምናነሳ ጊዜ ከመቆጠብ አንጻር በተወሰነ መልኩ ብለነው ብናልፍም በዚህ ያበቃል ማለት አይደለም። የህዝብም ተጠያቂነት የሚዲያም ተጠያቂነት መኖር መቻል ስላለበት በደንብ እንጠይቃለን። የአፓም ሆነ ትብብሩ ምርጫው ላይ መጀመሪያውኑ አንገባም ብለውን ነበር። ከዛ በኋላ የሆነ ወቅት ላይ ወጡና ደግሞ ለመግባት ቅድመ ሁኔታ አስቀምጠናል አሉ። ይሄ ቅድመ ሁኔታ በአግባቡ መርምሩ ስንል አይ እነዚህ ቅድመ ሁኔታ አስቀምጠናል እስከ ምርጫው መጨረሻ ድረስ የሚሆን እስከ ምርጫው ባለ ጊዜ እንጠብቃለን። ይሄ አልተሟላ እንደሆነ ደግሞ የምንወስኑ ውሳኔ ይኖራል፣ ጠብቁን አሉ። እሱን ስንጠብቅ ይኸው የጥሞና ላይ ጊዜ ደርሰን እነሱ ምርጫው ላይ ነው ያሉት። በእርግጠኝነት ምርጫው እንግዲህ በመደላደል ውስጥ ለነሱ የተለቀቀ ቦታ ያለ እንደሆነ በጊዜ ሂደት የምናየው ቢሆንም የትኛው ፓርቲ መንግስት መመስረት የማይችልበት እጩ አቀራረብ ላይ በግልጽ የተቀመጠ ነገር አለ። የአፓ ምን በለው የዜማ ምን በለው ማናቸውም ራሳቸውን ችለው መንግስት መመስረት አይችሉም። አንድ ይሄ ነው። የከሸፈ ምርጫ ስንል ከወዲሁ ከሽፏል የምርጫ ስንል ይሄ ነው። የትኛውም የተቋሚ ፓርቲ መንግስትን መመስረት የሚያስችል እጩ አላቀረበም። በክልልም በምክር ቤትም በህዝብ እንደራሴም በየትኛውም የስልጣን እርከን ላይ ማናቸውም የትኛውም ፓርቲ መንግስትን መመስረት አይችሉም። እሱ ብቻም አይደለም፣ በአብዛኛው ቦታ ላይ ደግሞ ተወዳዳሪዎቻቸውን አላቀረቡም። በአማራ በኦሮሚያ ምንም ያቀረቡት እጩዎቻቸው የሌሉባቸው ወንበር ቦታዎችም አሉ። በተለይም በተለያዩም በኢትዮጵያ ክልሎችና አካባቢዎች ይሄ በሆነበት ሁኔታ ነው ምርጫ ውስጥ ዘቡ ብሎ የገቡት። ይሄ ምርጫ ቅቡልነት ያለው አሳታፊ መሆኑ አሁን ከምርጫው በኋላ የምርጫውን ውጤት ላለመቀበል ተወጥቶ የሚገለጽ ነገር አለ። ይሄ የሚጠበቅ ነገር ነው። እስካሁኑ ግን ምርጫውን ገብተውበታል። ምርጫውን ለመወዳደር ሰኞ በህዝብ እንዳኛለን በድምፅ እንዳኛለን ብለው ገብቷል። ከምርጫ በኋላ ተቋሚዎች ወጥተው በተለይ እንደ ያፓ ትብብር ያሉት ኢዜማ ሌሎቹ የየራሳቸው ፍላጎትና ፍቃድ ስላላቸው እነሱን በተለየ አውድ ነው የምንመለከተው። እነሱን እናልፋለን ማለት ሳይሆን እነሱ በመረጡት የጨዋታ ህግና ሜዳ መሰረት ዝግጅታችን በዛው አግባብ እንቃኘዋለን። አሁን ግን እነዚህ የተለየ ስለሆነ ምን ብለው ሊመጡ ይችላሉ የሚለውን ነገር እንግዲህ አባይ ጠንቋይ ምናምን መገመት ባንችልም የሚሉትን ነገር ከሰኞ በኋላ ይዘን መተን ቆይታ እናደርጋለን። ግን ከወዲሁ ልብ ማለት ያለባቸው ነገር ከሰኞ በፊት ያለ ማናቸውንም ነገር ጥያቄ ማንሳት እንደማይችሉ ግን አሁኑኑ ልብ ሊሉ ይገባል። ከሰኞ ቀጥሎ ባለው ጊዜ እንጂ ጥያቄ ማንሳት የሚችሉት ከሰኞ በፊት ባለው ጊዜ የትኛውም ጥያቄ አንስተው የእናቴ መቀነት እንዲህ ስለሆነ የሚል አንዳችም ነገር ቢያቀርቡ ፍጹም ተቀባይነት የሌለው ፍጹም ጊዜ ወሰድኩኝ መሰለኝ። መትዬ በዚህ ጉዳይ ላይ ያለሽን አስተያየት እስኪ አንቺም ማጋሪ። አብዛኛውን ብለዋል። አሁን አንተ ካመጣኸው መረጃ አንጻር መንግስት የመመስረት ወንበር የመያዝ እድላቸው በጣም ጠባብ ነው ማለት ነው። ጠባብ አይደለም፣ አይችሉም። መንግስት የመመስረት አይችሉም። በተወሰነ ደረጃ ሴት ወንበር የማግኘት ቻንሳቸው ጠባብ ነው ልንል የምንችለው አናቅማ። ከዛ ውጭ በአጠቃላይ ወንበር ባያገኙ ወይም በጣም ጥቂት ወንበርን ቢያገኙ መንግስት መመስረት አይችሉም።
እንደገና በዚህ ደግሞ ይሄንን ምርጫ መተባበራችሁ ጥሩ አይደለም፣ ወይ ቅድመ ሁኔታውን ማስፈጸም ወይንም ደግሞ ይሄን ምርጫ የውሸት ምርጫ መሆኑን ማሳወቅና ቦይኮት ማድረግ ነው ያለባችሁ የተባለውንም ኃይል እና እንደዚሁ ሌላው ማህበረሰብ ይሄ ምርጫ ፌክ ነው፣ አገሪቷ ውስጥ ሰላማዊ መንግስት አለ ብሎ ለዓለም ማሳወቂያ ነው፣ የሚደረገውን ነፍስ ግድያና ጭፍጨፋ ጦርነትም መሸፈኛ ነው የተባሉትን ነገሮችን ሁሉ ሲጠይቅ የነበረውን ትተ ማለት ነው። ከዚህ በፊት የነበረው ማህበረሰብ በተቃውሞ ደረጃ የነበረውን ማህበረሰብ አተ ወንበር አተ ስልጣን አተ በቃ በጥቃቅንና አነስተኛ ተደራጅተ ልትገባ ማለት ነው። ከእነሱ ከገባ ጥቂት ነገር ነው። ግለሰቦች ምናልባት ወንበር ሊያገኙ ይችላሉ። ከዛስ ለውጥ ግን አታመጣም። ልታደርግ የምችለው አንድ ነገር ነው፣ የሆነ ድምፀ ተአቅቦ በመስጠት ወይም እጅ በማውጣት ብቸኛ ተቃዋሚ በመሆን ምናምን ብቻ። አሁን እኮ እነ ዶክተር ደሳለኝ ጫኔ፣ ዶክተር አበባው ሁለቱ ብቻ ነበሩ የነበሩት እና ዶክተር አበባው እዚህኛው ትብብር ውስጥ አለ፣ ስለዚህ ሊገባ ይችላል። ዶክተር ደሳለኝ ጫኔ እኮ ሪዛይን አደረገ። ያደረገበት ምክንያትም አንዱ እኔም ከተረዳሁት ምንም ነገር ያሉትን ነገሮች ያውም እሱ በጣም በጣም ጥሩ ጥሩ ነገሮች ይናገራል፣ ግን የሚወሰኑ ውሳኔዎችን ማስቆም ግን አይችልም። በቃ ሌላው መንጋው እንዳለ እጁን ያወጣል። ሁለት ድምፅ አንድ ታቅቦና ሁለት ተቃውሞ ድምፅ ስላለ ውሳኔ ሊቀየር አይችልም። ስለዚህ ምንም አይደለህም ማለት ነው። እዛ ቦታ ላይ ገብቶ ይሄ መንግስት ኢፍትሐዊ መንግስት መሆኑን የሚሰራቸው ነገር ስህተት እንዳላቸው አመት ሙሉ ስንት አመት ሙሉ 5 ዓመት ሙሉ በደንብ አስረድቶ ጨረሰ። ማህበረሰቡን አስተማረ። እዛ ያሉት የተኙት እንቅልፋም ፖለቲካ ተወካዮችን ከነቁ ብሎ አስተማረ። በሚዲያው ላይ ያለውን ነገር ለዓለም አቀፉ ማህበረሰብ እየሆነ ያለውን ነገር አሳየ። ከዚህ በኋላ ግን ለውጥ ማምጣት ስለማይቻል በዚህ አደረጃጀት በዚህ መንግስት ውስጥ መንግስት ሆኖ ካልመጡ በስተቀርና የፖሊሲ ለውጥ ማምጣት ካልተቻለ ምንም ጥቅም የለውም። ዝም ብሎ በተጨማሪ ደግሞ መሳደድ እንደነ ክርስቲያን እና እንደ አቶ ክቡር ክርስቲያን በየእስር ቤቱ መሰቃየት ካልሆነ በስተቀር ይሄ ነገር ለውጥ አይመጣም፣ ስር ነቀል ለውጥ ነው ማምጣት የሚያስፈልገው ብሎ ሲተዉ ያንን ፖዚሽን ለማግኘት ብሎ ደግሞ ሌላው ከገባ እንግዲህ የሚሆነውን እናያለን። ህዝብ ተከታይ ህዝብ ታጣለ፣ ወንበር የተወሰነ ልታገኝ ትችላለ፣ ግለሰቦች ብቻ የሚተዳደሩበትን እና ጥቅማጥቅም የሚያገኙበትን። ከዛ ውጭ ግን ለምትፈልገው ለውጥ ግን ማምጣት ምንም አይነት ሀገራዊ ለውጥ ማምጣት ግን አችልም። ስለዚህ ኪሳራው ብዙ ነው። ሀገርንም አልጠቀምክ፣ ህዝብ ደግሞ ተቆጥቷል በአንተ። ስለዚህ በዜሮ የሚያባዛ አይነት እንቅስቃሴ ነው ሊሆን የሚችለው። እንግዲህ የሚመጣውን ማየት ነው። እንደዛም ሆኖ ማንም ሰው በራሱ መልኩ ተደራጅቶ ለውጥ መፈለግ መብት ስላለው ነው ብዙ ጊዜ ጫና። እኔ አሁን በዚህ በኩል ብቻ ካልሄዳችሁ በዚህ በኩል ካልሄዳችሁ የሚባል አስተሳሰብን አልቀበልም። ብቻ ሀገር 130 ሚሊዮን ህዝብ ብዙ ነው። ብዙ ብሔር ብሔረሰቦችና ብዙ ሀሳቦች የምታዋህድና የምታንጸባርቅ ሀገር ነች። ስለዚህ ማንኛውም ሰው በዚህ ነው የሚያዋጣኝ ብሎ መሄድ ይችላል፣ ሪስኩን ወስዶ ማለት ነው። አብዛኛው ላይ ከተለው ይችላል፣ ግን መብቱ ነው። በቃ አንተ ማህተምና እንትን ይዘው እድሜ ልካቸውን በኪሳቸው እየዞሩ ፖለቲካ ፓርቲ የሚመሰርቱ ብዙዎች አሉ አይደለም። እንደዛም ሊኮን ይቻላል ለማለት ፈልጌ ነው። እውነተኛ ለውጥ ፈላጊዎችን፣ እውነተኛ ለውጥ የሚያመጡ ሰዎችን፣ እውነተኛ ለሀገር የሚተጉ ሰዎችን ማህበረሰቡ ይከተላል። በቃ ይሄ ነው። በዚህ ነው መሸናነፍ የሚመጣው፣ እውነተኛን በመከተል ማለት ነው። ልክ ነሽ መቲ፣ ሁሌም እንላለን። አንቺም ደጋግመሽ ትይዋለሽ፣ አሁንም እያልሽው ያለሽው በአገር ቤትም ከሀገር ቤትም ውጭ በተለይ አገር ቤት ሆነው በኢትዮጵያ ፖለቲካ ውስጥ በጣም ብዙ ነገሩ አስቸጋሪ ነው። የኢትዮጵያ ፖለቲካ ብዙ በጣም ዘርፈ ብዙ ነው። በዛ አስቸጋሪ ሁኔታ ውስጥ ሆነው የሚቻላቸውን አስተዋጽኦ የሚቻላቸውን ጠጠር ለመጣል በበጎ መልኩ የሚያደርጉ ማናቸውንም በግለሰብም በቡድንም በየትኛውም የሚንቀሳቀስ የትኛው ስብስብም አካልም ግለሰብም ይሁን እውቅና እንሰጣለን፣ እናበረታታለን፣ እንደግፋለን። ለምን እንዲያላደረክም በዚህ ግባ፣ በዚህ ውጣ፣ ቀኝ ወዳላ፣ ግራ ወደፊት፣ ተሰለፍ፣ ወደኋላ አንልምም ብለንንም አናቅም። ይሄ በእርግጠኝነት ራሴን ወክዬ መናገር እችላለሁ። አንቺም በምትሰሪያቸው ፕሮግራሞች እስከዛሬ ባየሁት ነጋሪት ቲቪ የሚሆን የትኛው ባየዋቸው እንዲያልሽባቸው አንዳቸውም ነገሮች አላየሁም። እኔም ብዬም አላቅም። ግን ጥያቄያችንና እያልን ያለ ነው እነዚህ በፓርቲ ውስጥ ያሉ ሰዎች ይህን ፕሮግራማችንም ሊመለከቱ ተመልካቾቻችንም ሲመለከቱ ሊረዱን የሚገባው ነገር እያልን ያለ ነው። በአደባባይ ላይ ወጥተው ቃል ገብተዋል።
እኛ ራሳችን ቃለ መጠይቅ ስናደርጋቸው ይሄንኑ መልሰውልናል፣ ይሄንን ተናግረውልናል። በተናገሩት ልክ አልሆነምና ይሄ ነገር ለምንድን ነው ብለን እየጠየቅን ያለ ነው እንጂ ይሄንን ለምን አላደረጋችሁም አይደለም እያልን ያለ ነው። እናደርጋለን ያላችሁትን ነገር ለምን አላደረጋችሁም ነው ጥያቄ እያቀረብን ያለ ነው። እና አሁንም ይሄንን ጥያቄያችን ነው የምንቀጥለው። ወደፊትም ቢሆን በተለይ ከዚህ ከፓርቲው ጋራ ከአባም ሆነ ከሌሎች ፓርቲዎች ጋራ በተያዘ ለህዝብ የገቡት ቃል ኪዳን አለ። ይህንን ቃል ኪዳናቸውን በተመለከተ ምን ያህል ተፈጻሚ ሆነ፣ ምንስ ጠየቃችሁ፣ ምንስ አስቀራችሁ፣ ምንስ የጎደለ ነገር አለ የሚለውን ጥያቄ ወደፊት እንጠይቃለን። በተለያዩ ባሉን መሰናዶች፣ በተለያዩ ባሉን ዝግጅቶች ከምርጫም በኋላ ከምርጫም በፊት ተጠያቂነት መኖር መቻል አለበት። ይህንን ያላደረግን እንደሆነ ተጠያቂነትን ያላሰፈንን እንደሆነ ማንም እንዳሻው የፈለገውን ነገር ይላል፣ የሚጠየቀው ነገር አይኖርም። በፈለገው ጊዜ የፈለገውን ነገር መጥቶ ተናግሮ ይሄዳል። ምንም የሚባለው ነገር የለም የሚባል ነገር ማስቀረት መቻል አለብን። ይሄ ልምምድም መቅረት መቻል አለበት ከሚል ተነስተው ይህን ሀሳብ እያቀረብን ያለ ነው። በሌላ ጊዜም ደግመን የምንመለስበት ነው የሚሆነው። ልክ እንደ ሁልጊዜው ባነሳነው ርዕሰ ጉዳይ ፍቃድሽን ሰተሽ ጊዜሽን ሰተሽ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ መትዬ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን መሰናዷችን ይህንን ይመስል ነበረ። ባነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። ባነሳነው ሀሳብ ላይ ጥያቄ አስተያየት ያላችሁ እንደሆነ ይህን መሰናዶ በምትከታተሉበት ዩቲዩብ ቻናል ላይ ጥያቄያችሁን አስተያየታችሁን አስፍሩ። እሱን መነሻ አድርገን ወደፊት ምላሽ የሚያስፈልጋቸው ነገሮች ካለ እሱንም ይዘን የምንመለስ ነው የሚሆነው። ለእስካሁኑ ቆይታችን እጅግ አድርጌ አመሰግናለሁ። ይህን መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ በያላችሁበት ሰላም ነው ሊግጠማችሁ።